ሰላም ጤና ይስጥልን ውድ ተመልካቾቻችን እንግዲህ በዚህ ሰሞን የአብርሃምና የሩታ ታሪክ በጣም ከባድ ሆኖ ያወዛገበ እዚህ ጋር አድርሶን ቆይተናል። በጣም ብዙ ነገር ተባለ። አብርሃም አሁን ሰው ሆነ፣ አሁን ከሩታ ጋር ታረቀ፣ አሁን አንድ ላይ ሆኑ ሲባል አክስትም አጎትም አባትም ወንድምም ሁሉም ደክሞለት ያው ዋጋውን አገኘ። ጥሩ ሆነ ሲባል ደግሞ በሆነ ሰዓት ላይ ደግሞ እያፈረሰ ያስቸገረን አብርሃም ከሩታ ጋር እንዳትረጋጋ ያደረገው አብርሃም ታሪክን እየሰራን ቆይተናል። ዛሬ ደግሞ እስኪ ሌላ በአዲስ ቪዲዮ በጣም በሚገርም ቤተሰባዊ በሆነ ቪዲዮ ተመልሻለሁኝ። የአብርሃምና የሩታን ታሪክ እዚህ ጋር እናቆምና እስኪ ይሄን ቪዲዮ አጠር አድርገን እንየው። ከዛ በኋላ ስለዚህ ቪዲዮ ደግሞ ባጭሩ እንወያይ። ለምን ታረጋግሻለሽ ታዲያ? ታረጋጊ እስቲ ነው ፍቅር ወይኔ ጉዴ። ሰብስክራይብ ማድረግ እንዳይዘነጉ፣ ላይክ ሼር ያደረጉ ለሌሎች እንዲደርስ አድርጉ። እንግዲህ እንዳዳመጣችሁት አላዛር በጣም ተጨንቋል። ሚስቱ ስታለቅስ ደርሶባት ነው እንግዲህ አላዛር ጭንቀት ውስጥ የገባው። ሚስቱ ደግሞ ያለቀሰችው ለምንድን ነው? እንዴት እንደዚህ እንባ እያነባች አላዛር ደረሰ? ምክንያቷስ ምንድን ነው የሚለው ነገር ማድረግ ፈልግም አላዛር ከፋታን ይደብራታል። አይከፋትም አይደብራትም። አላዛር ሚስቱ እያለቀሰች ነው የደረሰው። ለምን አለቀሰች በጣም ግራ ገብቶታል። ምክንያቱም እናቱን በጣም የሚያምናትና እንደዚህ አይነት ስህተት የማትሰራ እናት መሆኗን ያውቃል። ነገር ግን ያው ስራ አላገሽኝም እኔን ስራ ማገዝ አለብሽ በሚልም ጭምር ያው ከአላዛር ባለቤትና ከናትየው ትንሽ ጭቅጭቅ ፈጥረው የአላዛር ባለቤት ደግሞ ያው በጣም ጭንቀት ውስጥ ሆና እኔ ልሂድ በቃ ስራ አላገዝሽኝም እያለች ነው። እንዳልናገራት ደግሞ እናቴ ስላልሆነች ነው። ስለዚህ አንተ እናት ስለሆነች አንተ በደንብ ተናገራት፣ እኔ በቃ ምክንያት ፍጠርና ልሂድ ብላም ጭምር እያለች ነው ያለችው። ስለዚህ የአላዛር ባለቤት እንደዚህ አይነት ለእናቱ ክብር መስጠቷ ተገቢ ነው ወይስ አይደለም? እስኪ የተወሰነ ቪዲዮን ይዩና አስተያየታችሁን እንድሰጡኝ። ግን ምንድነው ያው ማሚኔን በጣም ተቀይማኛለች። ስራም አሁን አብሬያ ሰራ ምንም ደስ ይያላት አይደለም የሰራውት ማለት በጣም ተናዳብኛለች። አላቅም እኔ ዝም ብዬ ሳስበው ይሄ ምክንያት ሆኖ አይመስለኝም። ድምጼ ትንሽ ተዛብቷል። ያው ቤተሰብ ድምጼ ትንሽ ስለተዘጋ ይቅርታ። ያው ማሚ የተቀየመችበት ምክንያት እሷ የምትለው ያው ስለተኛው ምናምን እንቅልፍ ግን አልወሰደኝም ነበር። ያው እንዳወራሁት ነው። ያው ብዙ ነገር ስለማቅ እንደገና ደግሞ አሞኝም ስለነበር ብዙ ስራ እንዲላግዝ ምናምን ሌላ ጊዜ አሁን ስመጣ ስራ ምናምን እሰራለሁ። ግን አሁን በአሁኑ እየሰራው አልነበረም። እውነት ለመናገር አልሰራውም። ምክንያቱም ሃና አለች አንቺ ረፍት አድርጊ ምናምን ከዛም ስመጣ እዚህ ረፍት እንዳረግና ያው እንከባከብሻለሁ ምናምን ስላለች ነበረ። ግን ደግሞ ያው እውነት ለመናገር ይበቃኛል ረፍቱ። ግን በቃ የሆነ ድካም አለቀቀኝም አለ አይደለ። በዛኛው ሳምንት ትንሽ ሐኪም ቤት ምናምን ስለነበርኩ አሞኝም በጣም ስለነበር ትንሽ ድካም አለቀቀኝም። ይሄ ግሉኮስ የወሰድኩበት እጆቼን ምናምን ትንሽ ስላመመኝ ነው። ግን ያው እሷ አዝናብኛለች። እኔ ማሚ በጣም ነው የምንዋደደው። ያው ታውቃላችሁ ማለት አሁንም ስለሷ መጥፎ ነገር ለማውራት አይደለም የመጣሁት። ግን ያው ቪዲዮ ይዛ ስለነበር እሷ ምናልባት ቪዲዮን አይታ ከተረዳችኝ በሚል ነው ቪዲዮ ያስኩት። ቪዲዮ ባለቅ ደስ ይለኛል። ግን ደግሞ በቃ ሳወራት ምንም ደስተኛ አይደለችም። እውነት ለመናገር ቤት ውስጥ ምንም ደስተኛ ልትሆን አልቻለችም። በጣም በቃ ፊት ነስተኛለች። አላቅም ምናልባት በሌላም ነገር ተናዳ ሊሆን ይችላል። ያው ግን ተጣልተን ስለማናቅ ለኔ በጣም አዲስ ነው የሆነብኝ።